ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ ላለፉት 25 ዓመታት ጥብስቅ ባለ መረጃ አቅሟ ጠንቀቆ የሚያውቁት ሊግ ስፖርት ጋዜጣ እነሆን በተጨማሪነት ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ዩቲዩብ ቻናል ይዘንላችሁ ብቅ ብለናል። ትኩስ መረጃዎች፣ የጨዋታ ትንታኔ፣ ቀጥታ ስርጭት፣ አነጋጋሪ ቃለ ምልልሶች፣ የዝውውር ዜናዎች፣ የቀድሞ ታዋቂ ተጫዋቾችን ታሪክ የሚዘክረው አሁን የት ነው ያሉት የሚል ጥንቅር በመዝናኛ ዝግጅቶቻችን በተለያዩ ዓለማት ያሉ ኢትዮጵያንን ያልተነገሩና ያልተዳሰሱ መሳጭ ፕሮግራሞችን ይዘንላችሁ እንቀርባለን። በሀገራችን በአንጋፋነት ብቸኛ የሆነችው ሊግ ስፖርት ጋዜጣ እነሆን ደግሞ በዩቲዩብ ቻናል በመረጃ ልታረከው ብቅ ብላለች። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ዛሬ ዘንላችሁ የቀረብነው እንግዳ ደሳለኝ ገብረ ጊዮርጊስ ይባላል። የብሔራዊ ቡድንና በኤርትራ ጫማ በቅዱስ ጊዮርጊስ ድንቅ ጊዜያትን ያሳለፈ ድንቅ በረኛ ነበረ። አሁን ደግሞ በአሰልጣኝነት ብሔራዊ ቡድኑን እያገለገለ ይገኛል። ደስዬ እንኳን ደህና መጣ። ቆያችሁ። እንግዲህ ደስዬ ጥሪያችንን አክብረ ስለተገኘ እኛም በአርትስ ስፖርት ስም ምስጋናችንን እናቀርባለን። አይደል እንዴ? እውነት ነው። ደሱ የምናከብረው የምንወደው የኢትዮጵያ ባለ ሁለተኛ የሆነ የግብ ዘብ ነው። የግብ ዘብ እንደው ደስዬ፣ አሁን ዛሬ እንግዲህ ያደረግን በብዛት የሚወራው በረኛ ድሮ ቀረ ይባላል። አሁን ያ የቀረውን ነገር ለማምጣት ችግር የሆነው ነገር ምንድነው? እሺ፣ አመሰግናለሁ አክብራችሁ ስለጠራችሁኝ። እንግዲህ ይሄን ጥያቄ የሚነሳው ያለው ያው የሚታይ ነገር ነው ያለው። በአገራችን ያሉት የበረኛ ችግር የሚታይ ነው። በድሮ ጊዜ ከ20 ዓመት በፊት ምናምን የነበሩ በየክለቡ ብዙ ጥሩ በረኛ የሚባሉ ኮምፒታንት የሆነ በረኛ ብዙ ነበረ። ይሄም በረኛ አሰልጣኝ ኑሮት ሳይሆን እንዲህ በራሱና በአንዳንድ ጎበዝ ደነቃሳውን ተካ አይነት ጎበዝ አሰልጣኞች በረኛ ማፍራት የሚችሉ ነበር። እንግዲህ እናንተ በምታውቁት ፖሊስም ነበረ፣ አንዳንድ ቦታዎች ነበሩ። ደረስት ግን ምንም ምንድነው አልነበረም። ግን በራሱ ትውልድ የነበረው ትውልድ በአንድ ጊዜ በጣም ብዙ በረኞች ነበር። በሂደት ግን እኔ እንኳን እስካቆንኩ በኋላ የወረደ ምናልባት እነ ታዲዮስ መጡ። ታዲዮስ አሰልጠኛው እኔ ጋር ነበረ የተጫወትኩ ለስኑ ቸለት ያወጣ። ከዛ ኋላ ትንሽ ደያስም ከመብራት ኃይል መጥተው ትንሽ ተሻሽለው ነበር። ከዛ ግን በሂደት ያው እየወረደ ነው የግራፉና በተቃራኒው ነው። እንዳውም በአሁን ሰዓት ነው በየክለቡ የበረኛ አሰልጣኝ አለ። አሁን ነው እንዳውም ብዙ በረኞች መፍራት የተቻለው። ግን እንደ አለመታደል ሆኖ ግን የኛ ሀገር ክለቦች በአብዛኞቹ የውጭ ሀገር በረኛ ናፋቂ ሆኑ። አንድ ክለብ ነው ሻምፒዮን የሚሆነው። ግን አብዛኞቻቸው የዛሬ ስንት ዓመት ነው 2013 ይመስለኛል ኦልሞስት በሙሉ የውጭ በረኛ ነበር። ተሰማ አሁንም ዘንድሮም ወደ 9 የውጭ ሀገር በረኛ ነበር። ይሄ ሁሉ ዞሮ ወዴት ነው የሚመጣው? ናሽናል ቲሙ ላይ ነው የሚመጣው። ኢፌክቱም ታየው ናሽናል ቲሙ ላይ ነው። ጥሩ ነው አይደለም ብለ ስለዚህ እኔ ባለፉ ጊዜያት ራሱ በውበቱ ጊዜ 2 ዓመት ከምናምን አብረን ስንሰራ ወደ 17 በረኛ ነው የቀየርናቸው። ምክንያቱም ምንድነው በቃ ይሄ ትንሽ ለብዙ አመታት ግራፉን ጠብቆ የሚዘርቅ በረኛ ያጥኑ የዋጀቁ ይመጣሉ። አንዱ ስንሄድ ያ የሚመጣው ምንድነው በየክለቡ እንዴ በጣም ጎበዝ በረኞች የሉም። ለምን? አብዛኞቹ ከቤንች ሳይቀርና መጣ ነበር። ለምንድነው ያ የሚመጣ ያለው? በጣም ጎበዝ በረኛ ነው፣ ግን ያለው የውጭ ሀገር በረኛ ነው። እዛ ያለው ያዘው ሰው ይሄ ልጅ ይጠቅመናል ወይ ከቲም አጫውት የሚሄድ ብለን ብዙ ጊዜ እንደዛ ቀይረን አሁንም ያለፈው ጊዜ በገብረ መድም ጊዜ ብዙም አይደለም እንደ 3-4 በረኞች ላይ ቀይር ነውና ችግሩ የመጣው በሂደት ነው። ይሄ ግን አንድ ቦታም ቆም ብሎ ሊቀርብ አልቻለም። እኔ በብዙ ጊዜ ኢንተርቪው ሳደርግ ይሄ የበረኛ ችግር ሊታሰብበት ይገባል፣ ከሌሎች ሀገር መማር መቻል አለብን የሚል አሳሰብ ነው ያለኝ። ምክንያቱም እኛ
ከሰው መማር ከሀገራት መማር ጥሩ ነው። ከግብጽና ከየመን መማር ይቻላል። በረኛ ከውጭ ሀገር ፕሮፌሽናል ያመጡ ቢኮዝ አንድ በረኛ አንድ ነች ቦታዋ። አንድ ሰው እንደኔ አይነት አሁን ጊዮርጊስ 10 አመት ጫወት ቋሚ ሰላፊ ሆኜ እንደጨረስኩት እኔ ጋር ቤንች ያለው ልጅ በቃ ምንድነው ጠፍቶ ቀረ። ስለዚህ እኔ ደግሞ ጠፍቼ እንዳልቀረው ተግቼ እሰራለሁ። ግን እዚህ ሀገር ግን በጣም የውጭ ናፋቂ ስለሆኑ የኛ ሀገር ክለቦች ያ ነው ምንድነው ችግር የመጣው። ያ ደግሞ የት መጣ? ናሽናል ቲም ላይ ይመጣል። ለዚህ ምን ቀይራቸው አንደኛው ችግሩ እሱ ነው። ቋሚ ተሰላፊ ለብዙ አመት እኔ በፊት ተካበል ለ4-5 አመት ነበር። እኔ ደግሞ ለ10 ምናምን አመት ለ10 አመት ቋሚ ተሰላፊ ነበርኩ። ስለዚህ ያ ነው በመሃል ላይ ወጣ ገባ በህመም በምናም ቢኖርም በተከታታይ ግን ከተካበ በኋላ ግን እኔ ነኝ ምንድነው ያደረኩት 90-95% ነው የተሰለፍኩት። በመሃል የተሰለፉ ሊኖሩ ይችላሉ። በህመም ይሁን አንዳንዴም እንደ ሰው ችሎታ ሊዋጅቅ ይችላል። ግን ግራፉን ጠብቀ ይሄድኩ ያ ራስን በመጠበቅ ችሎታን ለማሻሻል አሰልጣኞችን መስማት ያሉ ነገሮችን አፕዴት እያደረክ ይሄድ ነው። ስለዚህ እኔ ያ ይመስለኛል። እንደው ባልደረባ አማን መታነሰው ነገር ካለ አው እዚህ ላይ ደሱ ከተናገረው ውስጥ ምንድነው መሰለ ግብ ጠባቂዎችን ለማፍራት የተለያዩ ስልጠናዎች ይሰጣሉ። በቀድሞ ጊዜ የኡሜድላው ፓቼ ብቻ ነበረ የግብ ጠባቂ አሰልጣኝ። አሁን ግን ክለቦች በሙሉ የግብ ጠባቂ አሰልጣኝ አላቸው። በውጤት ደረጃ ግን ስታይ አንድ ጥሩ በረኛ ማግኘት ያልቻልንበት ምክንያቱ ምንድነው? ከዛ በተረፈ አንተ በተጫዋችነት ዘመንህ ልታቆም አካባቢ ታዲዮስን ከዛ ዘውዱ የሚባል በረኛ ነበር። ዘውዱን እነ ጸጋዬ ዜና ነበሩ። ከዛ ደግሞ በስልጠና ዘመንህ ደያስ የነበረውን ችሎታ እሱም ባንደበቱ በተለያዩ አጋጣሚዎች ሲመሰክር ተሰምቷል። በችሎታው ላይ ልዩ እንዲሆን አድርገዋል። አሁን ላይ ግን የግብ ጠባቂዎች አሰልጣኝ እንዴት አንድ ግብ ጠባቂ እንኳን ማፍራት አቅቷቸው ብሔራዊ ቡድኑ እኮ እስከ ዜግነት እስከ ማስቀየር የውጭን ግብ ጠባቂ ኢትዮጵያ ዜግነት አሰጥቶ ለኢትዮጵያ ብሔራዊ ቡድን እንዲሰለፍ ለማድረግ እንዲቻል ሁሉ እንቅስቃሴ የተጀመረበት ወቅት ነበረ። ይሄ ምንድነው ችግሩ? እንግዲህ አማድ ምን መሰለ አሁን በየክለቡ አሉ የራሳቸው የራስ ኳሊቲ አለው። ለምሳሌ እንዳልከው ታዲዮስ፣ ጸጋዬ ዜና፣ በኋላ ዘውዱ፣ ደያስ ምናምን ሊሻሻሉ የሆኑት አንዱ የራሳቸው ለስራ ያላቸው ትጋት ነው። እሱ ማክበር ያስፈልጋል። ሁለተኛ ደግሞ እኔ በተቻለ መጠን ስራ እስከያዝኩ ድረስ በስራ ቀልድ አላውቅም ተፈጥሮ እና እንዲሻሻል የኔ ኢፈርት እንዳለ ሆኖ የነሱ ደግሞ ትልቅ አስተዋጽኦ ነበር። ምክንያቱም የምላቸው ይሰሙኛል። የሚላቸው ባይሰሙኝ ኖሮ አብሬያቸው አልሰራም። እንግዲህ ተፈጥሮም የስራ ባህሪው እንደሚያደርገው ነው። በሌላ በኩል እንዳልከው የኮቺንግ የበረኛ ኮቺንግ ስልጠና እንኳን ተሰጥቶ አያውቅም። ባለፈው ድሬዳዋ ጊዜ የተሰጠው መቻል ያመጣው ኢንስትራክተር አብርሃም በዚህ አጋጣሚ ላመሰግነው እፈልጋለሁ። ኢንስትራክተር እሱ ባመጣቸው ነው የሰለጠነው። ራሱ ይሄ የበረኛ አሰልጣኝ የሚባለው በረኛ የሚባለው እኮ ራሱ እኮ ምንድነው የተደረገ ነው እኮ ትንሽ የተገለለ እኮ ነው እኮ ኢቭን ከክፍያ አንፃር እንኳን ምናምን ስታይ ለበረኞች እና ምናምን የሚከፈላቸው የተለያየ ነው። ኢቭን የበረኞች አሰልጣኞች ክፍያቸው ምንድነው ብለህ ብናስብ ስትሰማ ይገርማል። ስለዚህ ያን ሪስፔክት ያላደረጉ ክለቦች ራሳቸው ይሄን ያላከበሩት ጥሩ በረኛ ላወጣለህ ብሎ ማሰብ ይከብዳል። ምክንያቱም ያንዱ የበረኛው አሰልጣኝ ይሁን ሰልጣኙ ሞራል ያስፈልገዋል። ይሄ ሞራሉ ደግሞ የሚያስፈልገው ምንድነው? ጥሩ ነገር ሲደረግለት ነው። የቲሙ 50% በረኛ ነው እስካል በሞደርን ፉትቦል ደግሞ አሁን ዓለም እያየናቸው ያለና ለሱ የሚያጫውት ሜዳ እንኳን ብዙ የለንም፣ ግን እያየናቸው ናቸው። እንግሊዝ አገር ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን ኦል ኦቨር ዘ ወርልድ ምንድነው ሆነዋል። ኳስ በእግሩ መጫወት የሚችል በረኛ ማፍራት አለበት ተብሏል። ስለዚህ እሱን ምን ያህል ቦታ እንደተሰጠ ሞደርን ፉትቦል በረኛ አሰልጣኝ በረኛ ብቻ አይደለም የሚያሰለጥነው፣
ከዲፌንስ ጋር ነው ኢንቲሜት ያላቸው። ስለዚህ ሰው እነሱ ጋር ምንድነው መገናኘት አለባቸው ተብሎ ዲፌንስን ማሰልጠን ተጀምሯል። በአሁኑ ሰዓት ቅርብ ጊዜ ከአሰልጣኝ አምሳሉ ጋር ከአሜሪካ ሆኖ አንድ ኮርስ ሲሰጥ ይሄን ተነስተው ነበር። ድሮ አሁን አሰላለፍ ሲገለጽ አንድ ምናምን 4-3-3 ይባላል አይደል የነበረው። ከሱ ወጥቶ አሁን ፓርት ኦፍ ዘ ቲም ነው አሁን በረኛ። አሁን በፊት አሁን በልምድ አንዳንድ ሰዎችም በዚህ እግር ኳስ አለን የሚሉ ሰዎች ይገርሙኛል። 4-3-3 ይላል። ኖ አንድ 4-3-3 ሆኗል። ስለዚህ ፓርት ኦፍ ዘ ቲም ነው ያለው በረኛ። እንደ ማንኛውም እንደ ኪት ማናጀር በ20 ሺህ እና በ15 ሺህ ብር መስራት ያለበት ፋሲል ገብረ ሚካኤል 300 ሺህ እየወሰደ እኔ በ10 ሺህ ብር አሰራም ገብቷል። ኦኬ የተጫዋቾች ትናንትናውን ሽልማት ሲሰጥ አይተናል። እንግዲህ የኢትዮጵያ ፕሪሚየር ሊግ መዝጊያ ሲደረግ ለኮከብ አሰልጣኙ 200 ሺህ ነው የተሰጠው፣ ለኮከብ ተጫዋቹ 210 ሺህ ተጫዋቹ። ኦኬ ለሞር ለአሰልጣኝ ለተጫዋቾች ነው የሚደረገው። ግን ያን ያህል ምንድነው መስፋት የለበትም። ያ ምንድነው ክብር አለመስጠት ነው። በውጭ ሀገር በረኛ ዋንጫ እንደማይወሰድ ትናንትና አይተናል። መድን አሳይቶናል። ወራጅ የምትወርደው በሽሬ አይተናል። የሽሬ በረኛ በጣም ደስ ከሚሉ በረኞች አቋም ምናምን ነበር። ከመውረድ ግን አላተረፋቸው። ኢቭን ወራሉ አምጥተው ነበር መልሰውት ነው በኋላ እንጂ ጸጋይ ከመጣ በኋላ እኛ ጋር ማድረግ ያለብን የሀገራችን እግር ኳስን ለማሳደግ ብሔራዊ ቡድኑን ለመርዳት እስከተፈለገ ድረስ በረኛው በበረኛ ፓርት ላይ ያለው በደንብ መሰራት አለበት። ባለሙያ መሰራት አለበት። አምናም ደስም ባንክ ዋንጫ ሲወስድ ምንም የውጭ ሀገር ተጫዋች በረኛ አይደለም ያስተረፋቸው፣ ፍሬው ጌታውን ያተረፋቸው። ይሄ አንድ ሲደመረው አንድ እኮ ነው። ይሄ ራሱ ባለሙያው ዲናይ ካላደረገው ይሄን ነገር ይሄ ቀላል ነገር ነው። ስለዚህ እኛ በአገራችን ምርት እንኩራት ይባላል አይደለ? በአገራችን በረኞች መኩራት መቻል አለብን። ይሄ ክለቦች ቆም ብለው ማሰብ አለባቸው። በአሁኑ ያለው የፋይናንሻል ፌር ፕሌይ ራሱ አዋጭ አይደለም። ስለዚህ በአገራቸው ማሰልጠን ይችላል። ጊዜ ሰጥተ ማሰልጠን ትችላለህ። አሉን ከየትም ቦታ ቆፍረን አሁን አንደር 17ኖች ላይ አሁንም በተባባሪ እየሰራን ያለ ነው። አንደር 17 ላይ 2029 ለአፍሪካ ዋንጫ ለማዘጋጀት የሚደረግ ያለው አሁን ዛሬ ወደዛ እንሄዳለን ቢሾፍቱ ላይ ያለው። ስለዚህ እንደዚህ እያየን ነው አሁን ያለነው። ክለቦች ደግሞ ከዚህ እያዩ ይሄዱ። አንደር 17 አንደር 20 ያለው ክለቦችም ከዚህ እያዩ ይሄዱ ያሉት። እኛም አሁን ከብሔራዊ ቡድን ብቻ ሳይሆን ከዚህ ጋር አይችል አንድ ክለብ ወይ ነገር የሚመጣ አሰልጣኝ አስረክበው መሄድ ይችላል። ስለዚህ እዚህ ላይ ትኩረት መደረግ አለበት ብዬ ነው ማስበው። ላነሳ የነበረውን ጥያቄ ደስዬ በሚያምር ሁኔታ ነው የመለስከው። ለምንድን ነው የበረኛ አሰልጣኝ ይባላል? ለበረኛ አሰልጣኝ የሚከፈለው ክፍያ በጣም አናሳ ነው። ክለቦች ምን እንደሆነ አላውቅም፣ ትልቁን ድርሻ የሚወስደው የበረኛ አሰልጣኝ ነው። ያለ በረኛ አንዳንድ ጆተኒ ስትጫወት በረኛ ገልብጬ ትላለህ። ገልብጠ ትጫወትና በተከላካይ ብቻ ጎል እንዳይገባበት እስከ መቼ? አሁን እኮ በረኛ ገልብጣችሁ አሰልጥኑ እየተባለ ነው። ስለዚህ ክለቦቻችን ለበረኛ አሰልጣኝ የሚከፍሉት ክፍያ ልክ ያልሆነ ክፍያ ነው። የቡድኖቹን 50% የሚሸፍነው በረኛ ነው። ለበረኛ አሰልጣኝ ግን የሚከፈለው ክፍያ እዚህ ግባ አይባልም። ይሄ ነገር ነገ ብሔራዊ ቡድናችን የበረኛ ችግር አለበት ሲባል ደሱ ገልጾታል። ሁሉም ክለቦች ላለመውረድ እየተጫወተ ከውጭ አምጥቶ ነው የሚያሰለጥነው። ስለዚህ ይህንን የሚሰሙት የክለብ አመራሮችም ለበረኛ አሰልጣኝ ትልቅ እገዛ ማድረግ አለባቸው። ያላቸውን ልምድ አሁን እንደ ደሳለኝ አይነት ያለውን ልምድ እነ አሊ ረዲ እነ ታዲዮስ እኛ ያየናቸው በእድሜያችን ያላቸው ልምድ ትልቅ ዋጋ እነ ፈቱሼ በአንድ ወቅት መጥቶ ለቡና የግብ ጠባቂ አሰልጣኝ ሆኗል። ግን በዛን ሰዓት የሚከፈለው ክፍያ እዚህ ግባ የሚባል አይደለም። ስለዚህ ክለቦቻችን ሻምፒዮን መሆን ከፈለጉ አገራችንን መለወጥ ከፈለጉ ለበረኛ አሰልጣኝ ትልቅ ትኩረት ይሄ ባጣ ቆየኛ አይደለም። ይሄ ስራ አሁን አንዳንድ ክለቦች ዝም ብሎ እንትን ከሚል አለው ይባል አይነት ነገር ነው የሚያደርጉት። ስለዚህ ክለቦቻችን ይህንን ነገር እንዲያስቡበት እፈልጋለሁ። በመቀጠል አሁንስ ያለውን ሁኔታ
በረኛ ላይ ብቻ ነው የሚሳበበው። አሁን እኮ ብዙ ጊዜ አሰልጣኞቻችን አይተት ከሆነ በአንድ ወቅት የነበረ የብሔራዊ ቡድን አሰልጣኝ በረኛው አስበላኝ ብሏል። ግን በዚህ ሀሳብ ተስማማለህ? ይሄ ነውር ነው። ይሄ የሰነፍ አሰልጣኝ መደበቂያ ነው። ይሄ ሰነፍ አሰልጣኞች መደበቂያቸው። ኳሱ ከየት ተነሳ? በረኛ ከዛ ለግቷ ካገባለት እሺ፣ ግን ሂደት ነው አይደለ? ፕሮሰስ አድርጎ ኳሱ ከየት ከበረኛ ተነስቶ እንዴት አድርጎ እንደሚመጣ በረኛ ጋር ሲገባ ሰው ነው እኮ በረኛ። ኮርስ ሰው ነው፣ ይሳሳታል። ግን ያ ከየት ነው የተነሳው? ተነስቶ ምን ያህል ጥፋቶች እየተሰሩ ናቸው የመጡት? ከዛኛው ስትራይከር ያለው የኛ ከዚህኛው ቲም ስትራይከር ያለው እስከ ዲፌንሶቹ ጋር እስከሚመጣ ድረስ የት ነበሩ እነዛ ሰዎች? ስለዚህ ይሄ አንዳንዱ አሰልጣኞች የሰነፎች የሰነፍ ምንድነው ይባላል እኮ የሰነፍ አሰልጣኝ መደበቂያው በረኛ ነው ይላል። በፊት እንዳወራው ነው በጋሻው። አሁንም ክለቦቹ ዝም ብሎ ይሄ ማለት የስርዓት መሰብሰብ አይደለም። ይሄ ማለት የስርዓት መሰብሰብ አይደለም። አሁን እዚህ ባለፈው ኮርስ ላይ ስንወስድም ይሄ ነው ስንነጋገር የነበረው። ሙያ ራሳችን ማሳደግ አለብን።